አብርሽ ወደ ውጭ ሊሄድ ነው። አብርሽ ወደ ቻይና ሊሄድ ነው። ይሄን ነገር ምንድነው እየተደረገ ያለው ጋይስ? ምንድነው እየተፈጠረ ያለው? እዚህ ያለው ነገር ሳስተካክል ለምንድነው ወደ ውጭ እየሄደ ያለው? አረ ጉድ! አረ በፈጣሪ! አረ አብርሽ እባክህ ጭንቅላት! አረ ያሰላስል እባክህ! አረ እዚህ ጋር የያዘችው ያንተ ልጅ ነው። አረ እባክህን። ሰላም እንዴት ናችሁ? ወደ ቤኪቲ ቤተሰቦች ዛሬ ደግሞ አብርሽ ወደ እንግዲህ ከኢትዮጵያ ለቆ ወደ ውጭ ሊሄድ ነው። ያው መጀመሪያ ከመጣበት ወደ ቻይና ሊሄድ ነው። ይሄ ደግሞ እዚህ ያለውን ነገር ሳያስተካክል ቻይና የሚሄድበት ምክንያት ምን እንደሆነም ጠይቄ ነበረ። ያ ምክንያቱ ደግሞ ንብረት እንዳያካፍል ነው። ጋይስ እዚህ ጋር ሩታ አፈርድሜ በልታ አብረው የሰሩትን ገንዘብ አብረው ያፈሩትን ነገሮች ያለ መካፈል ሲል ወደ ውጭ ሊሄድ ነው። ምክንያቱም ፍቹን ያልፈለገው ለዚህ ነው። አይ እንደዚህ ከሆነ ንብረቷን ሰጥቷታል እኮ የምትል ካላችሁ ንብረቷን ያሰጣት ለጊዜው ዝም ብሎ ማለት እሷ መሸጥ መለወጥ ወይም የፈለገችውን ማድረግ አትችልም። ያን ንብረት ቢሰጣትም ያለሱ ፍቃድ እሱም እንደዛው እሱም መሸጥ መለወጥ አይችልም፣ እሷም እንደዛው። ላይክ ይሄ ነው እየተደረገ ያለው። አሁን በደረሰኝ መረጃ ይሄ መረጃ ደርሶኛል፣ ደውዬለታለሁ ማለት ነው። ለማን ለአብርሽ ጓደኞችና ለቡራ ደውዬለት ነበረ። ይሄን ነገር ነው ሊያደርግ እየቻለ ያለው። ያው እኔም በዛ በመከራ ነበር የመጣሁት። አሁን ግን እንደሚሄድ ነው እየተነገረና እየተወራ ያለው። ይሄ ነገር ለሩታ ጥሩ ነው ወይ ጋይስ? እዚህ ጋር ማወቅ ያለባችሁ ነገሮች፣ አንዳንድ ነገሮችን ማስተካከል ሲነበርበት ትዳር መፍታት ካለበትም ፈቶ አሊያም ደግሞ መታረቅ ካለበት ታርቆ ነበር አይደለ? መሄድም ካለበት የሚሄደው በስምምነት ሁሉ ነገር የሚካሄደው። እሱ ግን ያ ነገር አላደረገም። ምክንያቱም በነ ውሾች ለቃቃሚዎች በነዛ ካድሮችና ይቺ 5-10 ለማግኘት ሲሉ እያደረገ ለነበረው በነ አቤል ምክንያት ነው ማለት ነው ጋይስ። እዚህ ጋር ማወቅ ያለባችሁ ነገሮች ምንድነው? እና አቤል የተባሉ ሶስተኛ ወገኖች በትዳር መሃል ጣልቃ ገብተው ሲያለቀልቁና እንደዛ ሻሽሟጠጡ ነበረ። ለምንድነው? ያ የሆነች ነገር ስለሚያገኙበት ከአብርሽ ሜቢ ውጭ እንኳን ቢሄድ ይሆናል ሌለ እንኩ ምናምን የሆነ እያለ ትርፍራፊና ቁርጥራጭ ስለሚልክላቸው ያ የማሽቃበጥ ጥግ ይባላል። እና በአንዳንድ በጥቅሞች የተያያዙ ምናልባት አሁን እሱ ለሩታ ወግ ነው ለእውነት አቁመው ለሩታ ወግ ነው ቢቆሙ ብዙ ጥቅሞች ይቀሩባታል። አንድ ቪዲዮ ከሱ ጋር የመስራት ቪዲዮ ከሱ ጋር አልሰሩ ማለት ብዙ ነገሮች ይቀራሉ። ሁለት ከሱ ጋር የሚያገኙት 15 አለች። እሱ ጋር ይውላሉ ያድራሉ። ሜቢ ከዛ ያችን ነገር ከቨር የሚያደርግላቸው ያችን ወጭ ያቺ ክለብ ስትሄዱ ያቺ ቁራጭ የሆነች ዊስኪ ያለች ምናምን እንደዚህ ቦርጩ እንደዚህ እስከሚል ድረስ እየጠጡ እየበሉ ያሉት በማን ነው? በአብርሽ ገንዘብ። አብርሽ ደግሞ ከየት ያመጣው ነው? ከኛው ከናንተው ከማዳም ቅመሞቼ እና ከተለያዩ እንትን ያገኘው። ይሄ ደግሞ ልክ አይደለም። ገባችሁ አይደለ? ያም አለያም አብርሽ ግን ጭንቅላተ ቢስ መሆንህና በሰው የምትመራ እልም ያልክ ነፈዝ በቃ ምንም የማይገባ ሹጢያም ስለሆንክ ነው። ምክንያቱም አንተን መጠቀሚያ ሲያደርጉ እንኳን አልገባህም። ይሄን ነገር ለምንድነው ቆም ብለህ የማታስበው? ለምንድነው ይሄን ነቃ ብለህ የማታስበው? አብርሽ ለምን እንደ ህፃን ያደርጋል? አብርሽ ለምንድነው እንደዚህ የሚያደርግህ? አሁን አንድ ሩታ አንድና አንድ ያለችበት ነገር ቢኖር በቀጥታ በምንም አድርጋ ይሄን ንብረት እንደፈለገች መሸጥ መለወጥ እንድትችል ወይ ትዳሯን መፍታት ነው አሊያም ደግሞ ታርቀው በሰላም እንዲኖሩ ነው። ያለበዚያ ግን ይሄ ነገር አግባብ አይደለም። እነዚህ ወራበሎች፣ እነዚህ ወመኔዎች፣ እነዚህ አውደልዳይ የማንም ሸቀጣም እዚህ ጋር የሰው ትዳር ሊያፈርሱ የተነሱ ወራበሎች አሉ። እነማን? እና አቤል እና የአቤል ጓደኞች ስነ ስርዓት ያዙ። ዝም ብላችሁ እየመጣችሁ አትዝፈኑ፣ አትዝለሉ። እኔ ብዙዎቹን አውቃቸዋለሁ፣ ብዙዎቹን እዛ። እነሱ ግን ወሮበሎች፣ በቃ ሌቦች፣ አሳዳጆች፣ ዝም ብለው በትንሽ ጥቅማ ጥቅም አይናቸውን ጉርጥርጥ አድርገው የሚመጡ ሌቦች ናቸው። እነዚህ የሚሆንበት ምክንያት ደግሞ የሆነች ነገር ስለማግኘት እያሉ ነው። እባካችሁ እስከ አንዳንድ ሰዎች ለህሊናችሁ ነው። የሆነች ገንዘብ ለማግኘት ብላችሁ የሰው ትዳር አታፈርሱ። ሩታዬ እባክሽ በርሺ፣ ጠንከሪ። በጣም ብዙ ነገሮች እየደረሰብሽ ነው። አይናው እናውቃለን፣ ግን ከጎንሽ ነን ሁላችሁም። አንዴ የሩታ ቤተሰብ ውድ የቤኪቲ ቤተሰቦችና የሩታ ቤተሰቦች ይሄን ቪዲዮ አለን እያላችሁ ኮሜንት ሴክሽን ሩታዬ አለንልሽ እያላችሁ ኮሜንት ሴክሽን ላይ አስቀምጡ። እንዲሁም ይሄን በቃ እኛ ከሷ ጎን መሆኑ እንድናቅ እኛ ከሷ አጠገብ እንደሆነ እንድናቅ ሁላችሁም በብረት ይሄን ለሷ ሼር እናድርግላት። በቃ አለለ እኛ ለሷ አለን ከጎኗ እንዲሆን እንዲሰማት ብቸኝነት እንዳልሆነች እንዲገባት መሆን አለባት። ገባችሁ አይደለ?
ይሄ ነው ውድ የማዳም ቅመሞቼ፣ ውድ ኢትዮጵያውያን፣ ውድ ከኢትዮጵያ ውጭ ያላችሁ፣ ይሄ እኛ እያስተማረን እኛ አንድነት ስንሆን ነው የነሱ ትዳር የሚያስተምረን የነሱ ትዳር እንደዚህ የሚሆን የሚያስተምረን በጣም መጥፎ ነገሮች ነው። ምክንያቱም አብርሽ እያደረገው ያለው ነገር ልክ አይደለም ማለት ትዳር እንደዚህ ከሆነ ጭቅጭቅ ካለበት ይቅር እስከማለት ድረስ የምንደርስበት ማለት ነው። የሚያስተምረን ዝሙትን የሚያስተምረን ይሄ ኢሉሚናቲን ሰይጣንን 666ን ግብረ ሰዶምን ነው። ምክንያቱም ዝሙት በነ ሄርሜላ በተለያዩ ነገሮችን ዝሙት ማድረጉ። ታዲያ ይሄ ልጅ ይሄ በዚህ አይነት ደረጃ ሴት ከሴት የሚልከሰከስ ከሆነ ያ ሮቤል ያመጣው ልጅ የሱ ያለ መሆኑ ምክንያት ምን አለ? ምንም የለም። ስለዚህ ውድ የማዳም ቅመሞቼ እባካችሁ እውነት እንደዛ አይነት ነገሮችን ባነበረታታና አብርሽ የምትደግፉም ወይም እንትን የምትሉ እባካችሁ ተጠንቀቁ። ምክንያቱም ምከሩት፣ ከቻላችሁ ምከሩት በእግዚአብሔር ስም። እኔም እየነገርኩት ነው። ጭራሽ አሁን ስልክ የማንም እንደማያነሳ ነው። በቃ አለቀ። ከነዛ ካለቅላቂዎች በስተቀር ከና አቤልና ከነሱ በስተቀር የማንም ስልክ አያነሳም። ጥቅምን የሚያሳድዱ ናቸው እነሱ ደግሞ። እኔ ደግሞ ለጥቅም አልቆምም። እዚህ ጋር ለሱ ወግኜ መከራከር እችላለሁ 5 ብር 10 ብር ለማግኘት ብዬ፣ ግን ያን አላደርግም። እና እባካችሁ ይሄ ነገር እውነታ መውጣት ስላለበት ይሄ ነገር በቃ የሆነ ነገር መድረስ ስላለበት የሆነ ፍሬ አፍርቶ ማወቅ ስለምንፈልግ እባካችሁ በቻላችሁ ታቅም ይሄን ቪዲዮ ላይክ እያደረጋችሁ አድርሱልኝ። እባካችሁ ላይክ እያደረጋችሁ ሼር እያደረጋችሁ እኛ ትዳር እንደዚህ ሆነ አናውቅም እንዴ? ምንድነው የምንማረው? እስኪ አቤላ እስኪ እባክህ ንገረን እስኪ ለምንድነው እንደዚህ ይሆንክ? አለለ ጣልቃ ገብ ይሆንክ? ለምንድነው ትዳር እንደዚህ የምትበትነው? ለምንድነው ትዳር እንደዚህ የምታፈርሰው? እባክህን ተጠንቀቅ ፕሊስ፣ እባክህ የምር ተጠንቀቅ። ጥሩ አይደለም ላንተ። ነገ ላይ ብዙ ነገሮች ይደርሱብሃል። በአንተም ነግበኔ በል ነገ በአንተ ላይ ይደርስብሃል። እንዴ ለምንድን ነው እንደዚህ እያደረክ ያለኸው? አንተ የሆንክ ገገማ ስለሆንክ እንጂ ሹጢያም ስለሆንክ እንጂ እንደዛ አይነት ነገር ፈጽሞ አይደረግም። ዩ አንደርስታንድ? ገባህ አይደለ? ብቻ ፈጣሪ ይሆናል። እባክህ ቴክ ኬር። እረፍ፣ እግዚአብሔር እረፍ። በሰው ትዳር ገብተህ እናንተ አቤልና አቤል መሰሎች አለቅላቂዎች እረፉ። በቃ በሰው ትዳር አትግቡ። አይደለም እናንተ ጓደኛ ማቾች እነዚህ ምንድነው እናት አባት እንኳን በጣልቃ መግባት የለበትም በትዳር ማለት። ምክንያቱም ሶስተኛ ወገን ላይ ትዳር አያስፈልግም። እና ይሄ እኔ ከዜሮ ተነስቼ እነሳለሁ ምናምን የምትለው ነገር እስኪ አብርሽ እናያለን። በሷ ነው እዚህ የደረስከው። ገባህ አይደለ? ያለበዛ ዝም ብሎ ወሬ አታወራ። በቃ እባካችሁ የምትሉትና የምታወራቱን እየተጠነቀቃችሁ አውሩ። የምታደርጉትን ነገር እንደዛ እያደረጋችሁ ስሩ። ስነ ስርዓት ያዙ። በጥቅሉ ብቻ ውድ የማዳም ቅመሞቼና የተከበራችሁ ሰላማችሁ ጤናችሁ ብዙ ብሎ ትርፍ ይበልኝ። እንዲሁም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እንዲሁም ላይክ እያደረጋችሁ እኔንም እስከ መጨረሻው እንድጋፈጥ አበረታቱ። ወዳችኋለሁ።